ወይዘሮ ባዩሽ አረፈች ሲባል በእርግጥ ብዙዎቻችን ማለት ይቻላል የእጇ ነው ያገኘች። እንዲሁም ደግሞ ልክ በሰራችው ልክ ደግሞ በቃ መጥፎ ስራዋ አስገደላት ብለን ብዙዎቻችን እንደዛ ማለት ባይቻልም፣ ነገር ግን ደግሞ ያው ብዙዎቻችን ደስ እንዳለን ሁላችንም የወይዘሮ ባዩሽ ማረፍ ብዙ ሰው አስደስተዋል ብዬ አስባለሁኝ። ምክንያቱም በዛው ልክ መጥፎ ነበረች። አንዲትዋ ጓደኛዋ ላይ ያደረገችውን ወይም ደግሞ የሰራችውን ድርጊት በሙሉ ይገባታል፣ የሚያስደርግ ነው። ነገር ግን ደግሞ እንደዛ ማለት በእርግጥ ይቻላል አይደለም። አንድ ሰው አረፋ ሲባል ብዙዎቻችን እንደምናውቀው እስከዛሬ ያንን ሰው ባናውቀው ምንም በንል ትንሽ ያኔ የማሳሰብ ወይም ደግሞ የማዘን ስሜት ይሰማን ነበር። አሁን ደግሞ ወይዘሮ ሜላት ላይ ማለት ወይዘሮ ባዩሽ ላይ ባደረገው ወይም ደግሞ አረፈች ሲባል ማዘን ትተን ብዙዎቻችን ያው ትንሽ እንትን እያልን ነው የሚሰማኝ ማለት ነው። ወይዘሮ ሜላት ደግሞ አዝና እንዲሁም ደግሞ አረፈች ሲባል እንዴት ሊሆን ይችላል ይሄ ነገርስ እንዴት ብላ እሬ ብላ ነበር። በዛን ሰዓት አቶ መስፈንም አይ ሜሉዬ መረጋጋት አለብሽ፣ ይህ እንደዛ ማድረግ እንደዛ መሆኑም እንደዛ ማዘንም የሚገባሽ አይደለም። እሷስ ባንቺ ላይ ያደረገችውን ድርጊት በሙሉ እንዴት ትረሽዋለሽ እያላት ነበር። አይ እንደዛ አትበለኝ፣ እኔ ሐዘኔን እንትን ላድርግበት፣ ለምን እንደዛ ትለኛለህ? የአሁኗን ሳይሆን የመጀመሪያውን እያስታወስኩኝ ለኔ ጥሩ ጓደኛዬ ከልጅነት ጀምሮ አብሮ አደጌ ጓደኛዬ እህቴ ናት። አሁን ጭራሽም እንደዛ እንዳትሉኝ ብላ እሪ ብላ ነበር። አቶ መስፈን አጠገቧን ተጠግቶ ባይ ማለት ሜሉዬ አንቺ እኮ እስቲ ለተወሰነ ጊዜ ከዚች ትንሽ ከዚህ አካባቢ ራቅ ባይ፣ ምናልባት ይሄ ነገር እኛን ሊያመለክት ይችላል። ምክንያቱም አሁን በዚህ ሰዓት ባዩሽ እና አንቺ ጠብ እንደሆናችሁ ፖሊሶች ራሱ ያውቃል። ስለዚህ ለተወሰነ ጊዜ አንቺ እንትን ማለት አለብሽ ሲላት፣ አይ እኔማ እንደዛ መሆን አልችልም፣ ለምን እንደዛ ትለኛለህ? ባልተወኝ፣ እኔ ሀዘንተኛ ነኝ፣ ሀዘኔን ሊዘንበት፣ ባዩሽ እህቴ ናት፣ እንዴትስ ፖሊሶች ራሱ እኔን እንደዛ ሊሉኝ ይችላሉ እያለች ነበር። ምክንያቱም በጣም አዝናለች። ወይዘሮ ሜላት አዝና ነበር። የሷ ማዘን በእርግጥ ብዙዎቻችንም ትክክል አይደለም የሚል አለ። ብዙዎቹም ደግሞ መልካም ጓደኛ የሚሉት አሉ። እኔ አንዳንዴ ሳስባት ሜላት በእርግጥ እንዴት ተሳሰቧ እንዴት ነው ብዬ ነው ማስበው። ምክንያቱም እሷን እየተከታተለኝ ነው ብላ ሄዳ ለፖሊሶች ተናግራለች። እቺ ማናት ወይዘሮ ባዩሽ ማለት ነው። ሄዳ ስትናገር ይቺ ሜላት አይ እኔ የተከታተልኳት አይደለም፣ ደሞስ አገኘኋት፣ እንደ ሰውም ሰላም አልኳት፣ ይሄንን ነው የምትለው ወይስ ደሞስ ምንድን ነው እያለች ነበር ወይዘሮ ሜላትም። ከዛም በኋላ አሁንም መልሶ ሲገናኙ ያው እንደዛ ተችበትና እንዲሁም ደግሞ የማደርገሽ እኔ ነው ማቀው፣ ባዩሽዬ አንቺ እኮ እኔን ታቀኛለሽ፣ ለጠላሁት በዛው ልክ መጥፎ ነኝ፣ ላመንኩትም ደግሞ በዛው ልክ ታማኝ ነኝ። ስለዚህ እኔን ጠንቀሽ ታቀኛለሽ። ግን ደሞስ ለምን ሁለተኛ የተገናኘነው አነገርሻቸው ለፖሊሶች እያለች ወይዘሮ ሜላትም ለወይዘሮ ባዩሽ እንደዛ ትላታለች። ቆይ ግን አሁን እያስፈራራሽኝ ነው ወይስ ደሞስ እንዴት ነበር? አይ እያስፈራራሁሽ አይደለም እያስጠነቀቅኩሽም ጭምር ነው ቢላት፣ እሷም መንገዷን ትሄዳለች። ይቺም ደግሞ ያው ምትለውን ወይም ደግሞ አደርጋለሁ ምትለውን ተናግራ እሷም በየመንገዳቸው ይሄዳሉ። ዞሮ ዞሮ ወይዘሮ ባዩሽ በእርግጥ የእጇ ነው ያገኘችው። ነገር ግን ደግሞ ይቺ ሜላት ሀዝና እንዲሁም ደግሞ ጥቁር ልብስ ለብሳ ቤቷ ባዘነችበት ሰዓት ፖሊሶች ይመጣሉ። ይመጡና እንዳለም መስፈን ከዚህ ራቅ ማለት አለብሽ ቢላትም እሷ አልሰማም በማለቷ ፖሊሶች እሷ ላይ እየደረሱ ነበር። ያኔ ሊይዟት ወይም ደግሞ አሁን አንቺ ተጠርጣሪ ስለሆንሽ ለተወሰነ ጊዜ
መታሰር አለብሽ። እንዲሁም ደግሞ ነገሮችን እኛ ስንደርስበት ሌላ ሰው ከሆነም ንጹህ ትሆኛለሽ። ያው በጊዜው ደግሞ ማንም ጠላትና እንዲሁም ደግሞ ማንም ይህንን ነገር አደርግበታል ብለን የምናስበው ሰው ስለሌላ አንቺ ስለሆንሽ ለተወሰነ ጊዜ እያሉ እሷን ይዞ ያስሯታል ማለት ነው። ሻቤ ነው ምንድነው መሰለኝ እኔ አላውቀውም። እዛት ይገባለች። በዛን ሰዓት ደግሞ መስፈንም ይሁን እንዲሁም ደግሞ ልጆች በሙሉ ሀናን ጨምሮ ሁሉም አዝነዋል። ምክንያቱም ያኔ ይህንን ነገር እንዴት ነው እሷ ተጠርጣሪ የምትሆነው እያሉ ግራ ቢገባቸውም የሚያደርገውን ቢጠፋቸው ለጊዜው ተጠርጣሪ ስለሆነች እሷ ታስራለች። እንዲሁም ሊጠይቋት እየሄዱ ነበር። ሁሉም እያዘነ ነው፣ ፊቱ ያስታውቅበታል። አቶ መስፈንም እንዲሁም ሀና እንዲሁም ሚላሴ እንዲሁም ሰላምን ጨምሮ በእርግጥ ትንሽ ግራ ያጋባል። ምክንያቱም እኛ ቪዲዮ ላይ እያየ ነው የነበረው የገደለቻት ወይዘሮ ሜላት አይደለም። ነገር ግን ደግሞ ሁሉም ነገር ተስተካክሎ ወይም ደግሞ ሁሉም ነገር ተጣርቶ ነጻት ይሆናለች ብዬ ነው ማስበው እኔ። ምክንያቱም አብሮ የሚሰራው እዛው ማን ነበር አንድ ሰውዬው አለ አይደል ከባዩሽ ጋር አብሮ የሚሰራው እሱ ነው ያስገደላት። የገዛ ከራሷ አብሮ የሚሰራው እንዲሁም ደግሞ ከራሷ እጅግ በገንዘብ ያኔ የፈለገው ያክል ስትሰጣው ይህንን እንዲያደርግልኝ ያለች ሰው ራሱ ነው የገደላት። ምክንያቱም ለራሷም ተናግሮ ነበር ያው ለጊዜ ምንም አታድርጋት፣ ነገር ግን ደግሞ ሜላትን በደንብ ተከታተልልኝ ያለችው ሰው ነው የገደላት። እሱም እንዲገባ ተናግሯት ነበር። ግን ደግሞ አንድ ነገር ልንገራ፣ ይህንን ገንዘብ የሚሰጣህ እኔ የሚልህ ነገር ልታደርግልኝ ነው። ስለዚህ እኔ ያልኩህን አንተ እኔን መልሳ አትጠይቀኝ። አሁን ደግሞ እርግብን ካለችበት ወይም ደግሞ የትም ትሁን የት ፈልጋህ እንድታጠፋት ነበር ያለችው ማለት ነው። በእርግጥ እርግብ የሆነ ንጹህ ነው የምትመስለኝ። ምክንያቱም ካዘች ባዩሽ እንትን ብላ ያኔ እሷም ወንጀል ውስጥ ወይም ደግሞ እንትን የሚያደርግ ውስጥ ገባች እንጂ ያው በዚህ መትረፏ በራሱ ጥሩ ነው ብዬ ነው ማስበው። እርግብን አጥፋት ወይም ደግሞ አስወግድልኝ እያለችው ነበር። ይህንን አሁን እሷን ራሷን ገደላት። ደሞስ አንድ ነገር ልንገራ፣ እኔ ራሴ ሲጥ አድርገ ይገድልሃለሁ አንተን የሚልህን ነገር በአግባቡ እየሰራ ወይም ደግሞ በአግባቡ እያደረከ ስለሊሆነ እያለችው እያስጠነቀቀችው ትሄዳለች። እሱም ደግሞ መልሶ ምን ይላታል? ወይዘሮ ባዩሽ ቶሎ ብታጠፈኝ ደስ ይለኝ ነበር፣ ነገር ግን ደግሞ የገንዘብ ጉዳይ ነው፣ ምንም ማድረግ አልችልም። ተከታታይልኝ ስትይኝ አሁንስ ራስሽን እየተከታተልኩሽ እንደሆነ ቢገባሽ ኖሮ እንደዛ አትይኝም ነበር እያላት ነበር። እንዳለውም ያው ራሱም ሲከታተላት እንዲሁም ደግሞ ያ ሰውዬው እጥፎን ገንዘብ ስለከፈለው ራሱም አጠፋት ማለት ነው። ይህንን ያው ፖሊሶች የሚያውቁት ምንም ነገር የላቸውም። ፖሊሶች የሚያውቁት ወይዘሮ ሜላትን ብቻና ብቻ ነው። ነገር ግን ደግሞ ከራሷ አብሮ የሚሰራ ራሷን ይገድሏት ወይም ደግሞ ባነሱ እጅ እንድትሆን ያኔ ያም ሰውዬው ማን ነበር ስሙ? እሱም ተናግሮ ነበር። ወይዘሮ ባዩሽ በጣም ያኔ እኔ ምን እንደሚላት አላውቅም። ምክንያቱም ያንንም ሰውዬው እያስፈራራችው ነበር። እኔ የማደርገው እኔ ነው ማቀው፣ ታይ ባዩሽ እኔ ምን አደረኩኝ እያላት ነበር። ነገር ግን ደግሞ ከዛም ሰውዬው ተጣላች። ምክንያቱም እርግብን ገድያታለሁኝ ወይም ደግሞ እንዳልሽኝ አድርጌ ያለሁኝ እያላት ነበር፣ ሆነ ጊዜ ከታሰረች በኋላ ማለት ነው። ከዛን ደግሞ እሷም ሙሉ በሙሉ እርግጠኛ ስለሆነች ያኔ ፖሊሶችን አፋጣ ትይዛለች። ወይም ደግሞ ወንጀሌን ንገሩኝና በዚህ ወንጀል ታሰርኩኝ ሊበል፣ አልሆነም ደግሞ እኔን ከዚህ ያስወጡኝ። ምንድነው ይሄ መታሰር? ወንጀል ካገኛቸው ይህንን አገኘነብሽ በሉን፣ ከሊሆና ደግሞ እኔን ስትላቸው እነሱም ተመካክሮ አይ በቃ ትክክለኛ ወይም ደግሞ በቂ ወንጀል ስለላገኘን በዋስ መልክ እንድትወጣ አደረጉ። በዋስ መልክ ደግሞ ካወጣች በኋላ ራሷን በራሷ ያኒ እንትን ስትል ማለት እኔ ማንንም አያስፈልገኝም
ስትል ቆይታ ነበር ያኔ በዛ ሰውየው ማለት ነው። አሁን የጤፍጤፎን ደሞስ ገንዘብ ስለተቀበለ ራሷንም አጠፏት ማለት ነው። ግን ደግሞ ለጊዜው ተጠርጣሪ ያቺ ሜላት ናት። ለማንኛውም አንዳንዴ የሆነ ነገር ሲመጣ ግራ ግቢት ያደርጋቸዋል። ባዩሽ ብዙ ጊዜ ምን ስትል ቆይታ ነበር፣ ይሄ ነገር መጨረሻው የለውም፣ መጨረሻው የሚኖረውም ደግሞ ወይ ተገድለን ወይም ደግሞ ገድለን ነው እንጂ ይሄ ነገር መጨረሻ የለውም። ከባድ ጦርነት ነው ውስጥ የገባ ነው። እርግብ እያለቻት ያያንዳንዱን ለእርግብ እንትን ስትላት ቆይታ ነበር። በኋላም ደግሞ እውነታው ሲደረስባቸው እርግብ ስትጠፋ ይቺም ደግሞ ወይዘሮ ባዩሽ እርግብ ከጠፋች በኋላ ያኒ ይህንን ነገር ሜላት ደረሰችበት ማለት እኔ አበቃለኝ ማለት ነው። ስለዚህ ሜላት እንዳትደርስበት ብላ ብትታገልም ነገር ግን ደግሞ ሜላት እንደምንም ብላ ደርሳበታለች ከቆየ በኋላ ቢሆንም ማለት ነው። እኛም ብዙዎቻችን ወይዘሮ ሜላት ላይ ያኔ ፈርደን ነበር። ለምን ግን ልጇ እንደሆነች ሆዷ አይነግራትም እንዴ? እናትስ ደሞስ ያኔ ለልጆቹ ሆዳቸው ይናገራል የሚል ነገር ነበር። የሷ ሆድ ደግሞ ምንድነው ብለን ብዙዎቻችን ያኔ ቪዲዮ ትንሽ ረዘም ሲል ባዩሽ ላይ እንትን ማለት ወይዘሮ ሜላት ላይ የሆነ ነገር ያኔ ተሰምቶን ነበር። ዞሮ እውነታው ያኔ እውነቱን ያዛ መቼም ቢሆን መቼ አይወድቅም ወይም ደግሞ ወደ ኋላ አይልም ለጊዜው እንጂ ምንድነው የሚባለው አሸናፊው እውነት ያዛ ሰው ነው። ዞሮ ያህና እውነት ይውጣ ብለን ብዙዎቻችን ስንል ቆይተን ነበር። እንዳልነውም ደግሞ ቢዘገይም ነገሮች እውነታዎች ወጥቶ ነበር። ይቺ ባዩሽም ደግሞ ተገኝታ ነበር። ነገር ግን ሜላት ያሰበችላት ወይም ደግሞ የሆነ ነገር አስባላት ነበር አይደል? ይህንን ነገር ያኒ ሜላት ሳታደርገው ያኒ የራሷ አብሮ የሚሰሩ ሰዎች ባዩሽ ላይ ስላደረጉ ያው ሜላትም ቢታዝንም ምንም ብትል መታሰሩ አልቀራላትም። ዞሮ በሚቀጥለው የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ፣ ሼር እያደረጋችሁ አበረታቱን። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ።